ጀነራል ማመር ተሰማ የምትባለው እኛ ጮቄ ላይ ነን። አንተ ግን ጮቄ ሳትወጣ ጮቄ ላይ ፎቶ የምትለቅ ማይምና ደንቆሮም። ስለዚህ ማመር ተሰማ ጎጃምን ይዛለሁ ብለህ ጮቄ መግባት ለልጆች መቃብር ሆነ። ለነገሩ ልጆች አንተ ያገባም ያንተ ወድና ከርስ እንጂ ማመር ተሰማ ኤርትራ ገባለሁ ቀይ ባህርን አስመልሳለሁ ብለህ ዛሬ ባህር መስክ የተገኘው አራት ጀነራል ሰባት ኮሎኔል ይዘህ አፈር ብላ። በቢቡኝ ወረዳ አናብስቶች ትላንት አይደለም እስከ 4 ቀን በፊት ከደንበጫ ተነስቶ በኮረብታ አድርጎ ጮቄውን ይዛለሁ ያለው የአብይ አህመድ ገረድ ዙፋን አስጠባቂው እነ ደንቆር ከሞጣ ተነስቶ በወይኑ አድርጎ ወይ ድጎ ገብቶም አልማ ላይ 4 ቀን ማን እንዳትሉኝም የቢቡኝ አናብስቶች ከማርቆስ ተነስቶም በስናን አባጅም የተቀጥቅጦ ዛሬ ጮቄ ላይ የሚነበረው አያ መኮንን ኦፎት ዛሬ በአራት አቅጣጫው አብረን ይዛለው ያለው በቢቡኝ ወረዳ አናብስቶች በአይን አዲስ ትእዛዝ ሰጭነት በሻለቃ እንዳላማው መሪነት ዛሬ በወታደራዊ አዛዥ መቶ አለቃ ነሞት እና አያ መኮንን እነ ምንሻ እየተቀጠቀጡ ነው። ቻው። ኧረ ምንሻ አሁን ከዚህ በኋላ ጮቄ ላይ ከምትቀጠቀጥ ተያቅጣጫው እየወጣችው ትላንትና የቢቡኝ ወረዳ አናብስቶች ወይም ፋኖች በእነዚህ አለቃዎች እየተመሩ 4 ቀን የያዙትን ዛሬው አብር ሊደፍሩ ይችላሉ። ገና አልፈው ጮቄው ላይ ናቸው። ከያቅጣጫው ምዕራብ፣ ምስራቅ፣ ሰሜን፣ ደቡብ የሚል የለም። ጮቄው ለአማራ ነው። ስለዚህ በጎጃም ያለ የቴዎድሮስ ከአመራር ጀምሮ ስታባል የማይም ደንቆሮ ምንሻ ወይም አድማ ብተና ፖሊስና የአብይ አህመድ ገረድ ጮቄው ላይ ማስቀረት ገደላል። ከዚያ ውጭ ግን ለፋኖ ለቴዎድሮስ ወርዳት ነው። ለምን እኛ ሳንዋጋው ጮቄው እየተዋጋው ነው። ከዚያ በኋላ አያ መኮንንን እንዳተኮሰበት እንዴት እንዳተለኝ ድንጋይ ሆኖልሃል። እየፈነቀልክ መሳሪያውን ተቀበለው፣ ትጥቁን አውልቀው። ይህን የዳ ልጅ አምጥቶ አብይ አህመድ ሰብስቦ እኛ እሱን አንገልም እንልከዋለን። ምንሻ እጅ ተሰጠ ቶው ተተማረከ ግን በላው የለመልህ ደሞ ለምን ትላንትና ወለትም ገርገራ ላይ ማርቆስ ላይ በርካታ የሆኑ ወጣቶችንና አርሶ አደሮችን እያፈሱ እየወሰዷቸው ነው። በስብሰባ ምክንያት ስብሰባ ነው እያሉ እየጠሩ እያፈኑ እየወሰዷቸው ነው። ስለዚህ ለማይቀረው ጦርነት ለማይቀረው እንትን ሁላችንም ራሳችን ማዘጋጀት መቻል አለብን። ቢያንስ እንኳን የክብር ሞት መሞት መቻል አለብን። እንዴት ጠላት ከጎረቤት ያለውን ሰው አውጥቶ እየገደለው እየረሸነው እያየህ እንዴት ዝም ብለህ ትሞታለህ? አንተ ጋር ቃታ ተከፍቶ ምላጭ እስከሚሳብ ድረስ እንዴት ዝም ብለህ ትሞታለህ? ቢያንስ ከአንድ ጠላት ጋር ተያይዘህ ተናንቀህ የክብር መስዋዕትን መውሰድ መቻል አለበት። ስለዚህ እዚህ ቲክቶክ ላይ የቲክቶክ አርበኞች ማንም ይበል ማንን ሌቦችን፣ ዘራፊዎችን፣ ባንዳዎችን እያንዳንዱ በአማራ ስም የሚነግዱትን የአማራን ህዝብ የማይወክሉ የአማራ ተቆርቋሪ ነን እያሉ የመሪዎቻችን ፎቶግራፍ ፕሮፋይል ያርጉ የሚነግዱትን እንታገላቸዋለን፣ እናስተካክላለን። እንደውም የኛ መሰረታዊ ችግር አባላችን በዚህ ልክ ቻሌንጅ ማድረግ ስላልቻለ ነው። አባላችን ወደ ሚዲያው መጥቶ በትክክለኛ መስመሩ መከራከር፣ ነገሮች ማስረዳት፣ ማሳወቅ አልቻልንም። ወደፊት በደንብ እናመጣዋለን። ስለዚህ አንዱ ይህ የአርበኞች መድረክ የተመሰረተው በአምስቱም በጎጃም፣ በጎንደር፣ በወሎና በሸዋ እንዲሁም ቤዛሞ እዝን ጨምሮ በጋራ ለህዝባችን መሬት ላይ ያለውን ሀቅ እየወጣን መመስከር መቻል አለብን። ስንት ወንድሞቻችን እየታረዱ እየተገደሉ እየተሰቃዩ ባሉበት ሁኔታ በምን ሁኔታ ላይ ቆማችሁ ነው የምክክር መድረክ የሚካሄደው? እንግዲህ በሰማይ በድሮን በጀት በሄሊኮፕተር እየተደበደበ የአማራ ህዝብ የትግራይ ህዝብ በተመሳሳይ ማለት ነው በመላው ኢትዮጵያ ላይ እየተሰራ ያሉ ወንጀሎችን ሁላችንም እናውቃቸዋለን። የትኛውን ህዝብ ወክላችሁ ከየትኛው ህዝብ ጋር ነው ምክክር የምታደርጉት? ለየትኛው ህዝብ ነው? እውነቱን መነጋገር መቻል ስላለብን ማለት ነው። ይሄ የአብይ አህመድ ድራማ አሁን ብቻ አይደለም። በበርካታ ጊዜያቶች እስኪ እሱ ከተናገረው ውስጥ
ከተናገራቸው ንግግሮች ውስጥ የትኛውን ነው ተፈጻሚ ያደረገው? ስለዚህ ትክክል አይደለም። ይሄ በህዝባችን ላይ ቁማር መጫወት ነው። በህዝባችን ላይ ሌላ የጥፋት ዘመቻ መደገፍና ማበረታታት ነው። ሁሉንም ስላየናቸው ማለት ነው። እስኪ ሰልፍ ይፈቀድና የትኛው ህዝብ ማንን እንደሚደግፍ እንየው እስኪ። ብልጽግና ለየትኛው ቀጠና ነው ሰልፍ ፈቅዶ የሚያውቀው? ሪሊ አዲስ አበባ ላይ እውነታውን የትግራይ ህዝብ በዛ ልክ ነው ለአብይ አህመድ እንትን ያለው? እውቅና ተሰጥቶት የትግራይን ህዝብ ለማጥፋት ነው ሆን ተብሎ አበል ተከፍሏቸው እናቃቸዋለን እኮ። ምንጣፍ ጎታች እነጌታቸው ምን ሲያደርጉ እንደነበር አሁን ምን ያደርጉ እንደሆነ እናቃለን። ከፊቱ ነው ሲያደርጉ የነበሩትን ማለት ነው። እስኪ ሰልፍ ይፈቀድና በመላው ኢትዮጵያ በመላው አማራ አዲስ አበባን ጨምሮ እስኪ ህዝባችን ምን አይነት ስሜት እንዳለው እናንተም እኛም እናቀዋለን። አሁን ላይ የተሸነፈው መውጫ መግቢያ ያጣው ስርዓት ሐሰተኛ የሆኑ የሚዲያ ጋጋቶችም በማሰለፍ ማረኩ ደመሰስኩ የሚላቸው አንድ እስኪ በቪዲዮ የተደገፈ አንድ አመራር ወይም አባሎች ካሉ በቪዲዮ ያምጧቸው። ሱዳን ስንት ሺህ ኪሎ ሜትር ዘልቃ ሀገራችን ውስጥ ስንት ድንበራችን አቋርጣ ተቆጣጥራ ስንት ታሪክ ታምር የተሰራ የትኛው ላይ ነው አሁን ስርዓቱ ሀገርን እየጠበቀ ያለው? የትኛው መከላከያ ነው? የትኛው ነው ከህዝብ ቆን የቆመው? እዚህ ጋር ብናለባብሰው መሬት ላይ ያለውን ጥሬ ሀቅ ይታወቃል። ስለዚህ የትክክል አይደለም። ሩጣችሁ ሄዳችሁ ከትግራይ ጋር የምታጣብቁት ለምንድን ነው ነገሩ? 3 አመት ሙሉ ስንታገል የትግራይ እንትን አግዞ ነው እንዴ? ማን አግዞ ነው? ህዝባችን ማንም ደግፎን አይደለም። በሎጂስቲክም በተተኳሽም ኤቭሪቲንግ እያንዳንዱን ነገር የህዝብ ድጋፍ የህዝብ ቅቡልነት የወጣንለት አላማ ህዝባችን የማዳን ስለሆነ ማለት ነው። ህዝባችን የመጠበቅ ስለሆነ የህዝባችን መብት የህዝባችን ጥያቄዎች በሰላማዊ መንገድ ስላልተፈቱ ነው። አማራ ነገ አሸናፊ ቢሆን ቅድም ስታነሷቸው የነበሩ ጥያቄዎች አሉ። እኛ የትኛውን ብሔር ጋር ጥላቻ የለንም አሁንም ማለት ነው። ጠላት እኮ ጠላት ነው። በፖለቲካል ዓለም ውስጥ ቋሚ ጠላት የለም፣ ቋሚ ወዳጅ የሚባል ነገር የለም። ይሄ ታላላቅ ሀገሮችን አይተናል። እነ ሩሲያ እና አሜሪካ በርካቶቹን እነ ኢራንን አይተናል። ማን ከማን ጎን እንደሚሰለፍ ተመልሰው ማን ከማን ጋር እንደሚጋጭ አይተናል። ቋሚ ጠላት ቋሚ ወዳጅ የሚባል የለም በፖለቲካል እንትን ውስጥ ማለት ነው። ስለዚህ እኛ የወጣንለት ህዝባችን ስለተበደለ ስለተገፋ መብቱ ስለተነፈገ ነው እንጂ አማራ አሸናፊ በሆነበት ሰዓት የትኛውንም ብሔር እንጨቁን አላለም። ለመጨቆንም አይደለም። ሁሉም ላይ በኢትዮጵያ ያሉ ብሔር ብሔረሰቦች የተለያዩ ቋንቋ ተናጋሪዎች የተለያዩ እምነቶች ተቻችለን አብረን መቀጠል መቻል አለብን ነው። ያን ለማስኬድ ግን አሁን ላይ ራስን የመከላከል ስራ ነው እየሰራን ያለነው። ራስን የማስከበር ስራ ነው እየሰራን ያለነው አሁን ላይ። ይሄ ደግሞ በህዝባችን ቅቡልነትና የህዝብ ድጋፍ ስላለን ነው። አይተናል እንግዲህ የቅርቡ የደጋዳሞትን እንትን እኮ አየን። በሚያሳፍር ሁኔታ እዛው ጎረቤት ሀገር ላይ ሱዳን በርካታ ኪሎ ሜትሮችን ገብታ ተቆጣጥራ የኢትዮጵያን ብር ሁሉ ሳይቀር በመኪና እየማረኩ እንትን ባለበት ሁኔታ አንድ ደጋዳሞትን መግባት እንደ አሜሪካን እንደመያዝ አሜሪካን እንደመቆጣጠር ያክል በሚያሳፍር ሁኔታ ለአንድ ወረዳ ማለት ነው 4 ጄኔራል ከ7 በላይ ኮሎኔል እጅግ በጣም የሚገርም ነው። ይሄ በታሪክም ተጽፎ የሚቀመጥ ስለሆነ ማለት ነው። ስለዚህ በገባው ልክም አይደለም። እመኑኝ አንዳችን በቪዲዮ ተጨባጭ የሚያመጡት ነገር የለም። ህዝባችን ለማጭበርበር ህዝባችን ለማወናበድ እየሰሩት ያለ ስራ በርካታ በሺዎች ተከፋይ የሚዲያ ሰራዊትን የሚዲያ ጋጋተን እንደው ውሸትም እኮ ተናበው መዋሸት አይችሉም። በጣም በሚገርም ሁኔታ ማለት ነው። ጎንደር ላይ ተማረከ ያሉትን የሚያሳፍር እንትን ብታዩት የኤአይ ፎቶዎች አምጥተው ጮቄው ላይ ማረክን ብለው ለጠፉት። በጣም እንደው ሲዋሹ እንኳን በቅጡ እንኳን ተናበው ዋሹ። እውነት ለመናገር ማፈሪያ ናችሁ። ማፈሪያ ማለት ነው። በዚህ በ21ኛው ክፍለ ዘመን
ዓለም ቴክኖሎጂ በ5 ደቂቃ ውስጥ ዓለም ላይ የተፈጠረ ያለው ነገር እጃችን ላይ እያየን እየሰማን የትኛውን ትውልድ በማጭበርበር በማወናበድ አብይ አህመድ የማወናበድ የማጭበርበር ነው። በዚህ ነው የሚታወቀው። አሁን ይህን ተከትሎ በሚያሳፍር ሁኔታ አይታችሁ ሆነ ጮቄ ሰዓት ነው ስቲል እስካሁን ድረስ እማኑኝ ጠይቁ፣ በየትኛውም ቦታ ማለት ነው ከፍተኛ ተጋድሎ እየተደረገ ባለበት አንድ አካባቢ አንዲት ቦታ ላይ ሩጦ ፎቶ በመነሳት ብቻ ሙሉ ተቀጣጠርኩ። መቼውንም አይሳካም። እናሳያችኋለን፣ እመኑኝ በቅርብም ማለት ነው። መግባት ይቻላል፣ መውጣት ግን አይቻልም። እሱን ደግሞ እኛ ሰርተን ነው የምናሳየው፣ በማውራት አይደለም። ተጀምሯል። በቀጣይ ቀናቶች ደግሞ ታዩታላችሁ። እንግዲህ በዛሬው ዕለትም እርምጃ የተወሰደባቸው አመራሮች ከትናንት ምሽት ጀምሮ በዋሸራ ቀጠና ከፈረስ ቤት ተነስቶ ሲንቀሳቀስ የነበረዋል የተወሰዱ በበርካታ በወሎ፣ በጎንደር፣ በሸዋ መሀል ከተማ ድረስ ገብተው ታሪክ እየሰራ ነው ያለ የአማራ ፋኖ ነው። ህዝባችን ምስክር ነው። ለዚህ ደግሞ ማሳያዎች ናቸው። ስለዚህ ስለ የትኛው ህዝብ ነው የምትመካከሩት እናንተ? የትኛው ቦታ ላይ ቆማችሁ እነዚህ በከባድ መሳሪያ እንደ ክላሽ ቢኤምና ጀነራል መድፍ እንደ ክላሽ እየተኮሰ ገብተዋን ገብ ብሎ ያቀራራል እንዴ? አትቆዩበትም። እመኑኝ፣ ስትቆዩበት ያኔ እንነጋገራለን፣ እናሳያችኋለን። በእርግጠኛው የምነግራችሁ ማለት ነው። እሱም በጊዜ እንጠብቅ። እንደነሱ በውሸት ፖለቲካ በውሸት ፎቶግራፍ አይደለም፣ በተጨባጭ በቪዲዮ ነው ቁጭ እያደረግን የምናመጣላችሁ። ስለዚህ የአማራ ፋኖ ትግል በተለይ እሱ ከሱዳን ጋር ማንን ሲወጋ ነበር? ከዚህ በፊት በነበረው ሰሜን ኤርትራን አስገባው ትግሬን ሲያስወጋ እንደነበር አናቅም እንዴ? እምቢ ስላሉት እኮ ነው በካልቾ ብሎ ኦሊሰንጎ ባሳንጆ ትግራይ ላይ ወስዶ ተንበርካኪ ተለጣፊና አሸርጋጅ የነበረው ማን ነው? አብይ አህመድ እኮ ነው። አንቀበልም፣ ፋኖን አንወጋም፣ ከፋኖ ጋር ከዚህ በኋላ ከአማራ ጋር የምናደርጉት አንቀበልም ብለው ድርድር እንኳን ቢባል እምነት ስለሌለን ከኢትዮጵያ ውጭ ነው የምንደራደረው፣ አዲስ አበባ ላይ አንደራደርም በሚል ነው። አይ ስትታጠቅ እንደዚህ ነው። ጀግና ህዝብም ጀግና መሪዎችም ሲኖር በዛ ልክም በተመሳሳይ አማራ ፋኖንም ጋብዟል። አልሆነም። እኛ ሰውነትን እናስቀድም ነው። አሁን እንደ ሰው ሁላችንም እኩል አብረን መሳተፍ መቻል አለብን ነው። የትኛውም ህዝብ ይሁንኛ አሁን ላይ የአማራን መብት የአማራን ጥቅም ያስከብርልን ጋር ቢሆን ለመስራት ማንም አያስገድደንም። ጠላት እኮ ጠላት ነው። እሱ መርጦ ከከሌ ጋር ስራ ከከሌ ጋር አትስራ ሊል አይችልም። ገዳይ ስለሆነ ደፋሪ ስለሆነ አራጅ ስለሆነ ማለት ነው። እነሱ ሲሰሩት ጽድቅ ሊሆን እኛ ስንሰራው ኩነን የሚሆንበት መንገድ የለም። የአማራን ህዝብ መብትና ጥቅም እስካስከበረ ድረስ ማንም ይሁን ማን እንዳንድ አማራ ፋኖ እኔ በበኩል ማንም ጋር ይሁን ብልጽግና ለማጥፋት ከጎን ቆማለሁ። ምንም የምታመጡት ነገር ስለሌለ ደፍረንም ስለምንናገር ማለት ነው። ከማን ጋር ትሰራለህ እንደስላላችሁት የአማራ ፋኖ ብሔራዊ ንቅናቄ ድርጅታችን አሊያንስ እንዲፈጥር ለበርካቶቹ ጥሪ አቅርቧል። ብልጽግናን ለማጥፋት ድርጅታችን ጥሪ አድርጓል። በዚህ ጥሪ መሰረት ጥሪውን ተቀብለው እየሰሩ ያሉ አሉ። ከትግራይ ህዝብ ጋር በተመለከተ ድርጅታችን የሰጠው አንዳችም መግለጫ ስለሌለ አሁን ትሰራለህ አትሰራም የሚል ነገር በእኛ እንደበት ወጣ ለዚህ ጋር ምላሽ የምንሰጥበት አይደለም። እኛ በቲክቶክ በሚዲያ ላይ ሳይሆን መሬት ላይ ያለን ታጋዮች ስለሆነ የድርጅታችን ህልውና የማስጠበቅ የማስቀጠል መብትና ግዴታዎችን የመተግበር ግዴታ ስላለብን ማለት ነው። ነገ ተጠያቂዎችም ስለሆነ ማለት ነው። ስለዚህ እኛ ከ85 በላይ ያሉ ብሔር ብሔረሰቦችን አቅፈን ብልጽግናን ለአንዴና ለመጨረሻ እንዳይመለስ አድርገን ማስወገድ መቻል አለብን። ከዛ በኋላስ ምን መፈጠር መቻል አለበት? እያንዳንዱ የተማሩ ምሁራን፣ የሃይማኖት አባቶች፣ የታሪክ አዋቂዎች፣ ፕሮፌሰር ዶክተር የምንላቸው ከታሪክም ከእምነትም ከወጣቶችም ከሴቶችም ከእናቶችም ከአባቶችም ከዲፕሎማቶችም ጋር በጋራ ቁጭ ብለን እያንዳንዱ አካባቢውን የሚወክል ሪፕሬዘንታቲቭ እንዲኖረው እናደርጋለን። ቁጭ ብለን እንመክራለን። የደቡብ የአፋሩ ሶማሌው ቤንሻንጉሉ ትግራዩ ኦሮሞ አፋሩ አብሮ በጋራ
ህዝቤን ይወክልልኛል፣ የኔን ጥቅም ያስከብርልኛል፣ የኔን መብት ይጠይቅልኛል የሚለውን የራሱን ተወካይ እንዲመርጥ እናደርጋለን። በህዝብ ውሳኔዎች ነገሮች ይፈታሉ። ሩጣችሁ ሂዳችሁ የምታነሷቸው ጥያቄዎች ስላለ ማለት ነው።